እዛው አትንገረኝ የልጁን እኔ እንደውም የልጁን ነበር እኔ ራሱ ማለት ነው አሳ ጎርጓሪ ዘንዶ ያወጣል የሚባለው ልካን እውነት ነው ተረት ወላይ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያምኜ ብቀበልስ እኔ ገረመኝ ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገር ነው ማለት ነው እኔን ያጃጃልከኝ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠርውላ ማለት ነው ቀጥታ ያንተ ራሱ ባው መናገር አለበት ልጁ ያንተ አይደለም የምታሳድገው እንዴ ብድ አለበት በሰው ሀገር የሰው ልጅ የሚያሳድገው ራሱ ታሳድግ ያስረገዛት ያሳድግ እሷ ሲፈጠር ውሽማውን ውሽማ ተብዮ ምን አስከተለ ባለትዳር ከሆነች አርፋ መቀመጥ ካረገዘች ደግሞ የወለደው ሰውዬ እንትን ማለት ተስጣው ትሄድና እዚህ ጋር ምንም እኔ እንትን ደና ነገር እንደሰራከ ስታወራ ደግሞ ይቆደና ነገር حرام ነው እየሸፈንክ ያለው ማለት ዩቲዩብ ላይ መተካወራ ብዙ ልጆች እንዳሉት ሱመያም ያው ቃሏን እንዳጠፋች እንደማታሳየው እነዛ ልጆቹ አንድ ብቻ ልጅ እንዳልሆነ ብዙ ልጅ እንዳለ አብድ ተናግሯል ብላ እንግዲህ ሱመያ ማሰቧን ቀይራለች ልጆቹን ማየት ሰይድ አይችልም ዲኤንኤንም ቢያስተምር እነ ጀሚላን ማየት አይችልም 4 ነጥብ ብላለች እንግዲህ ሱመያ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ አልሐምዱሊላህ ሰላም ነኝ እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያለሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁ ደግሞ አስተያየታችሁን በኮሜንት አስቀምጡልኝ በጣም የማመሰግነው ስለምታበረታቱኝ ሀባቢ እንግዲህ ዛሬ እንደተለመደው መቼም የነሱ ጉድ አያልቅም ሰይድ እንግዲህ የመን በመግባቱ ሱመያ ቀር ብሏታል አብድም ደግሞ እንግዲህ የሰይድ ልጅ እንደሆነ ስለተናገረ እውነቱን አውጥቶታል ስለዚህ እኔ ልጆቹን አላሳየውም ሀዩም ያው ልጆቹን አስመርምረክ እውነቱን አናንጣ ብለዋለች አብድም ደግሞ እንደዛው አስመርምረ ልጆች ተቀበል ብሎታል ብላ እንግዲህ ሱመያ በጥርጣሬ ላይ ናት ማለት ነው በደንብ እንድትጠረጥር አድርጓል እንግዲህ ያብድ ወሬ ማለት ነው ስለዚህ ሱመያ ይሄ ጥርጣሬ ስላለ ልጆቹን አሁንም ሰይድን ውሃ በላው ማለት ነው ሲጀመር እኔ ወደ ሱመያ ሲሄድ ልጆቹ የሱም ይሁኑ የማንም አካል ይሁን ቀስ ብናንክ ተሳያለች ሱመያ ለምመስልሽ አንዴ ዝምድና መቁረጥ ነው ዛሬ ላይ ቢከለክል ነገ እነዚህ ልጆች መከልከላት ምርሚያቸው ሲደርስ እንዳውም ጥላቻን እየዘሩ እንዳርጉ አታርጋቸው ልጆቹ ማለት ነው ለወደፊትም ጥላቻን ነው የሚዘሩት አንድ እሱ ነው አንቺና ሰይድ ላትቋኑ ትችላላችሁ ልጆቹን ግን የማሳየት ግዴታ አለብሽ ማለት ነው እስኪ ቪዲዮውን አይተን እንመለስ እስኪ ያንተ እንደሆነ ነው ያረጋግጥኩት አብዲ ያመለጠው ወሬ ላይ ስለዚህ አስመርምረው ለማንኛውም እናያለን እስኪ ሁሉም ነገር لا እንደዛ ማለት ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በእያላችሁበት ሰላማችሁ ይብዛልን እንግዲህ ይሄው ኤርፖርት ነው ያለሁት አሁን ልወጣ ነው ልሄድ ነው ማለት ነው አዩ ልሸኛ የመጣች ሱመያ እንዳለችው እንግዲህ ልጆችን ማይከፈለክ ያድርጉና ይላኩልኝ አለች እኔ ደግሞ እነሱ ገና ከዛ አስመርምረው ምናምን እሽም አይሉም እሽም ብሎ ስለማያስመርምሩ ራሴ ሄጄ ለምን አላስመርምረው ዲኤንኤ ምናምኑ ማለት ነው ራሴ ሄጄ አስመርምራለሁ ራሴ ፕሮሰሱን ጨርሳለሁ ብዬ እንግዲህ ተነስቻለሁ ማለት ነው ልሄድ ነው እንግዲህ ቻው በእኛ እንግዲህ ልሂድ ልጆቹን አጣርቶ ይምጣ ሲጀመር እኔ አንተ መላክ አልፈልግም ዛሬ ማላለቅስበት ምክንያት ሚስትና ልጆች አይደሉም ሚስት አይደለችም ብላላ አጣርተህ እንድትመጣ ነው መልካም መንገድ አልሐምዱሊላህ ዛሬ ሳታለቅስ ልሸኘኝ ነው እኔም በሰላም ልሄድ ነው አሁን ኤርፖርት ውስጥ ነው ያለሁት ቁም ገዝተልኝ እንዳረሳሽ የኮት ስንት ግራም አልሽኝ ኮት ጃኬት ወርቅ ባለ 21 ቢሆን ልጅ ባለ 21 አይ ባለ 32 ቢሆን ችግር እኔ ያስቀንሰዋለሁ ችግር የለም እሺ ታስቀንሻለሽ እሺ በቃ እንግዲህ ቻው እንግዲህ ቻው ወርቁን ያሳስረው አደራ እሺ አይ እንትሎ ሰና አደነውን ሰይዶ ታረግዝ ዛሬ አዩ በፈገግታ ነው ግን ማለት ነው አልገባኝም የወርቅ ጃኬት ነው ያለችው ወይስ ወርቅ አምጣልኝ ነው ያለችው በቃ መሄዱ በጣም ያስደሰታት ይመስለኛል እስከ ዛሬ አዩን የምናቃት በማልቀስ አትሄድም በማለት የቤት ኪራይ ሳትከፍል በባንክ አካውንት የብር ሳታስገባ በማለት ነው ማለት ነው አሁን ግን እዚህ ጋር ሳቅ በሳቁና ነው በደንብ እየሳቀች ነው ለማንኛውም ማለት ነው እዚህ ጋር አዩና አብዲ የተናገሩት ነገር እኔ ማቀው አንድ ልጅ ነው
አዩ ምንድነው ያለችው? ሚስቴ አይደለችም ብለሃል፣ ልጆቼ አይደሉም ብለሃል። አብዲ ምንድነው ያለው? ልጆችህን እናስረክብ። እኔ የማውቀው አንድ ነው። አይገርምም? ምን ይባላል? አጥብቆ ጠያቂ የእናቱን ሞት ይረዳል ይባላል። እኔ የማውቀው አንድ ነው። እኔ ቪዲዮ ላይ ይሄ ልጅ የማን ነው? ብዙ ጊዜ ልጁን እውነቱን ንገረኝ ነበር ምለው ማለት ነው። እኔ የማውቀው አንድ ልጅ ብዙ ልጅ ሆኖ ወይኔ ያለመታወቅ ለካ ነው ላይ ሲፈለፈልብኝ ነበረ። ሰዓት አግባ ስለው አረ ችግር የለውም ምናምን ልዳርህ እንኳን ስለው አንቺ ልጅ እምቢ ብሎሽ እኔ ላገባ ማግባት ትፈልጋለሁ፣ ግን አንቺ ልጅ እምቢ ካለሽ በጭራሽ አላገባም ምናምን ሲል የነበረው ለካ ነው እሱ ከጎን እየፈለፈለ ነው። አሁን እኮ ነው የገባኝ። አንተ ለካን አንድ አይደለም ያለክ ልጅ፣ እኔ አንዱ ነው የሚያንጨረጭረን። ስለዚህ የጀሚላ ታላቅ እህት ወይም ወንድም አላት ማለት ነው። ወንድም ወይም እህት ታላቅ አላት። እኔ የማውቀው የጀሚላን ታናሽ ነው። እንግዲህ ልባሩ ብዙ ጊዜ ነው የተናገርኩት። እንግዲህ ሱመያ የሚያዩን በሰላም ሸኝተዋለች ሰይድን። ስለዚህ ልጁ የሱ ነው። አብድም እንግዲህ ወላሂ በር ሲባልም አላለም። አብድ ደግሞ እውነተኛ ነው፣ በውሸት አይተባበርም። ግን በጣም ጓደኛ ናቸው። አንድ ፖፖ ላይ እንሽናነራ የሚሉ ናቸው ብላለች። እንግዲህ እኔ ያላልኩም ሱመያ ናት ያለችው። ቢኮዝ በጣም ሚስጥረኛ ናቸው። ስለዚህ አብድ ደግሞ በሚስጥሩ ልክ ውሸት ማውራት አይፈልግም እንጂ አብዲም ሆነ ሙስጠፋም ሆነ በደንብ ያውቃሉ ታሪኩን ብላለች። እንግዲህ ሱመያ ማለት ነው። ይወቁም አይወቁም ሱመያ አንቺ ከሰይድ ጋር አለመታረቅ መብታለች። ልጆቹን ግን የማሳየት ግዴታ አለብሽ ማለት ነው። ይሄ እኔ ለልጆቹ ነው። ስለዚህ ዛሬ ክልክለሽ ነገ አትከለክይም። እነዛም የራሱ ልጆች ከሆኑ ሲያርጉ አባቴ ብለው ይመጣሉ በራሳቸው ጊዜ እየተንፏቀቁ። ያው ልጆች ደግሞ ላይ ልጅ እንዳይመስላችሁ እሳተ መለኮት 7 ዓመት ሲሞላቸው አባቴን እናቴን ማለታቸው አይቀርም። ያንቺን ቢሆን እንደዛው መሄዳቸው አይቀርም። የዛ ጊዜ አንቺ ነሽ ለዳማ የሚይዝሽ። እውነቴን ነው የምልሽ ማለት ነው። ስለዚህ አላህ የስራውን ይስጠው። ባደረገውም ባላደረገውም በሰራውም ባልሰራውም ብለሽ ለልጆችሽ መስዋዕትነት መክፈል ያለብሽ። ባትታረቂም ልጆቹን የማሳየት ግዴታ አለብሽ። አንደኛ ዝምድና መቁረጥ ነው። ሁለተኛ እንደገና ደግሞ እነዚህ ልጆች በምን ዘንቢያቸው ምን አጥፍተው? ያጠፋው እኮ ሰይድ ነው። ሲያጠፋ ደግሞ ልጆቹን እየበደላችሁ ነው። እነዚህ ይሄ ነው ሰይድ እንግዲህ ሱመያም ተናግረዋለች። አንተ ምን ቤት ነህ? ያም ሰውዬ ልጄ ነው ብሎ እያቀፈ እያሳደገ በሰው ሀገር ብላለች። ኮርስ እኔም ትናንትና ተናግረዋለሁ። ምን ቤት ነው ሰውዬው? እሷ ባላስቀምጣ ከሌላ በዝሙት ወልዳ ባለየ ከሰይድም ይሁን ከሌላም ወንድም ይሁን መጋለጥ ሲጀመር ተቀጥቅጣ መገደል ያለባት ሴትዮ ናት፣ እንደ ሸሪዓችን ማለት ነው። ያላገባ ግን መገረፍ ነው። ያላገባይ ሴት መገረፍ ነው። አግብታ እንኳን በባሏ ላይ አይደለም ፈታ አግብታ ዝሙት የሰራች ሴት ያቺ ትገደል ነው የሚባል ተቀጥቅጣ ማለት ነው። ይሄንን እየዋሽም አዳሜ እንግዲህ ዋጩ ማለት ነው። አንዳንድ ሰው አረመኔ ጨካኝ ነው እንዴት ይገደላል ምናምን ልትሉ ትችላላችሁ። ለምን ዝሙት ነው አስፋፍታ ያመጣችሁ ሴትዮ ማለት ነው። ከልጁ ከማንም ይሁን ከምንም ከሰይድም ይሁን ከሌላም ይሁን ማለት ነው። ስለዚህ እና እኔ አሁን ሱመያን የምለው ቃልሽን አትጠፊ፣ ልጆቹን አሳይ። በቃ ሂዷል፣ ያስመርምር። የእሱም ይሁን የእሱም አይሁን ግዴታ ማሳየት አለብሽ ሱመያ ማለት ነው። በቃ እርግጥ ኮሜንታተሮች ቃልሽን አትጠፊ ነውር ነው እያሏት ነው። አብዛኛውን አሁን ለሀቅ ቆማቸዋል ማለት ነው። በተመልካች ፊት 100%። ስለዚህ የመንም ሂዶ ያስመርምር፣ ኢትዮጵያም ሂዶ ያስመርምር። ያ በቃ ማስመርምሩ ብቻ ነው ለሱ ማለት ነው። ውጤቱ ይመጣልሻል። ውጤትሽን ደግሞ በፈለግሽበት ቦታ ሆነሽ ራስሽ ድጋሚ ያስመረምራለሁ ካልሽ መብታለሽ በፈለግሽበት ማለት ነው። ለነገሩ ብር ያለው በሰማይ መንገድ ያለው ብር ስላላችሁ እኮ ነው የምትጫወቱበት። ሌላ እኮ አይደለም እኮ የሚመላለስበትን እኮ እሱ ጤነኛ አእምሮ ቢሰራ ቢሸቅል እኮ ስንት ነገር ያደርግበታል። ስንት ኸይር ነገር፣ ስንት የተራባለ፣ ስንት የተጠማለ። መንግስት እንኳን ያሱን ያክል አይመላለስም። ያ ማለት ልጆቹን ለማግኘት ነው። እርግጥ ቢሆንም ደግሞ ይሄ መጨማለቅ ይባላል። ስለዚህ አንቺን ብትሆን ልጆቹን አሳይ። ይሄ የውዴታሽ ግዴታሽ ነው። በቃ ወደድሽም ጠላሽም ልጆቹን ማየት አለበት ሰይድ ማለት ነው። ለምን አባትና ልጅ መራራቅ የለበትም። ልጅና እናት መራራቅ የለበትም። ሁላችሁም ሱመያ ብቻ አይደለችም። የዚህ አይነት ህይወት ያለ አባት ነው ሌላ አካል ሊያገባው አይችልም። አባት ከሆነ አባት
እናትን ኮች እንደዚህ አይነት ነገር ካለ እናት ማየት ግዴታ ነው። ምክንያቱም ልጆች ናቸው፣ ምንም አያውቁም እነዚህ ልጆች ወላሂ ምንም አያውቁም። ቢያውቁማ እኮ አባቴ እንደዚህ ለምን አረክ፣ እናቴ ለምን እንደዛ አረግሽ፣ ታይ ተው ይላሉ እኮ ተለቅ ያሉ ሲሆኑ ማለት ነው። ይመክራሉ፣ ለወላጆች ልጆች ይመክራሉ፣ መካሪ ይሆናሉ። ስለዚህ አሁን እነዚህ ልጆች ግን እናትና አባታቸውን ለመምከር እናትና አባታቸውን ለመቆጣት እየደረሱት ነገር የለም። ህፃን ናቸው። ባባ ማማ ማለት ብቻ ነው የሚችሉት። ለዛ ነው ማለት ነው። ጋይሶች ሰብስክራይብ አድርጉ፣ ይህንን ቻናል ሰብስክራይብ አድርጉ ማለት ነው። አትለፉ። እንደዚህ አንዳንድ መረጃዎችን አመጣላችኋለሁ። ምን ችግር አለው? ሰብስክራይብ ብታደርጉኝ እናንተ ላይክ ብታደርጉ ምን ችግር አለው? እና ሱመያ ሰኢድም ያደረገው ትክክል ነው። ራሱ ነው ሄዶ ማድረግ ያለበት። አንቺ አሁን ሰኢድ እኮ ባሄድ እኮ የእሱን ናሙና ወደ የመን መላክ ነው፣ ወይም ደግሞ የልጁን ናሙና ወደ ኢትዮጵያ የአንደኛቸው ወደ አንደኛቸው መምጣት አለበት። እንደዛ ካልሆነ አይቻልም። ምክንያቱም አይቻልም እንትን ማለት አይችልም። ሲጀመር ሰኢድ ነበር መሄድ ያለበት። ሰኢድ ደግሞ ትክክል ነው ሄዷል። ለምን ራሱ ነው ማስመርመር። ልጁ የእሱና የልጁ በአንድ ቀን ነው ናሙና መውሰድ ያለበት። ስለዚህ ኮሜንት ላይ ያስቀምጡላት። ምናልባት ሱመያ ልብ ብለሽ ያላየሽው ከሆነ የመን ሄደው ለሌላ ነገር ነው ላልሽው እንግዲህ ካስመርምር ብለሽዋል። ቀስ በናን ነው አስመርምሮ የእሱም ልጅ ከሆነ እንድትቀበይ፣ የእሱም ልጅ ካልሆነ ደግሞ አልሆነም ነው በቃ። ልጆቹን ግን ታሳያለሽ እንታይ። ይሄ የኛ የመዳም ቅመሞች ሀሳብና ሀሳብ ብቻ ነው። እና ላይክ አድርጉሽ ዘመዶች።